እሺ ኢክራም ጌታቸው እባላለሁ። ቴምር ሪል ስቴትን ሪፕሬዘንት አድርጌ ነው የመጣሁት። ቴምር ሪል ስቴት እንግዲህ አብዛኞቻችሁ ታውቁታላችሁ ብዬ አስባለሁ። ከተመሰረተ 8 ዓመታትን ያስቆጠረ ካምፓኒ ነው ድርጅታችን። በዚህ በ8 ዓመታት ውስጥ ከ340 በላይ የሚሆኑ አባወራዎችን የቤት ባለቤት ያደረገ ካምፓኒ ነው። ቴምር እንግዲህ የእናንተ የዋካ ኢቨንት የፕላቲኒየም ደረጃ ስፖንሰር በመሆኑ በጣም ታላቅ ደስታ ይሰማናል። ካምፓኒያችን 3 ነገሮች ላይ ነው ፎከስ አድርጎ የሚሰራው፣ ሎኬሽን፣ ኳሊቲ እና ዴሊቨሪ ላይ። ሎኬሽን ላይ አዲስ አበባ ላይ እንግዲህ በአራቱም ሳይድ በተመረጡ ቦታዎች ላይ አፓርትመንት ቤቶችን እየገነባ ለደንበኞች በመሸጥ በማስረከብ ላይ ይገኛል ማለት ነው። እኛ ጋር ቤት ልትገዙ ስትመጡ የት ይሆንላችሁ ነው የምትባሉት። የት ይሻላችኋል፣ አዲስ አበባ ላይ የት ይሻላችኋል ተብሎ ተመርጦ ነው ቤት የምንሰጣችሁ ማለት ነው። ሁለተኛው ደግሞ ኮንስትራክሽን ኳሊቲ ነው። ቴምር ፎከስ የሚያደርገው አሉ በተባሉ አንጋፋ የኮንስትራክሽን ባለሙያዎች ዘመኑን በጠበቀ ቴክኖሎጂ እጅግ ዘመናዊ ስታንዳርዱን የጠበቀ ቢልዲንግ ነው የሚገነባው። ሶስተኛውና አዲስ አበባ ላይ የምናየው ትልቁ ሪል ስቴቶች ላይ የምናየው ችግር ደግሞ ዴሊቨሪ ነው። ቴምር በጣም ፎከስ አድርጎ የሚሰራው ዴሊቨሪ ላይ ነው። እስካሁን በነበረን የ8 ዓመታት ቆይታ ከ340 በላይ ቤቶችን ስናስረክብ ባለው ታይም ቃላችንን ጠብቀን ኦን ታይም በላቀ ጥራትና ፍጥነት ነው ገንብተን ያስረከብነው። ሎኬሽን፣ ኳሊቲ እና ዴሊቨሪ ላይ ቴምር አይደራደርም። ሌላኛውና ዋነኛው ደግሞ ያው ቴምርን በምን ለየት ያደርገዋል አዲስ አበባ ላይ ካሉ የሪል ስቴት ማርኬቶች ለሚለው ጥያቄ፣ ቴምር እየገነባ ያለው ለወጣቱ ነው። ለወጣቱ ማለት ያው እዚህ ላለ ነው፣ ለኔ ለእናንተ ማለት ነው። ብዙ ጊዜ ሪል ስቴት ላይ ቤቶች ላይ ሲገነባ ቤት ሲገዛ ሃይ ክላስ ላላቸው ሰዎች ነው። አብዛኛው ጊዜ በጣም አፎርድ ማድረግ ለሚችሉ ሰዎች ታስበው ነው የሚገነባው። ለምን እንደዛ ይሆናል? ሀገራችን ላይ ያለ ወጣት እየሰራ ያለ እየለፋ ያለ በትንሽ ብር ፕሮፐርቲ ኦን አድርጎ የቤት ባለቤት እንዲሆን ቴምር ለወጣቱ ነው እየሰራ ያለው። እኛ ጋር መታችሁ የምታጡት ነገር የለም። አፎርዴብል ዋጋ፣ ተመራጭ ሎኬሽን ላይ ነው እየሸጥን ያለ ነው። ከ16 በላይ ፕሮጀክቶችን አሁን አክቲቭሊ እየሸጥን እንገኛለን። ፒያሳ ዳውንታውን ፒያሳ ላይ የንግድ ሱቆችና አፓርትመንቶች አሉ። ሳርቤት አፍሪካ ህብረት ፊት ለፊት ለመኖሪያ ምቹ የሆነችው አያት፣ ጋርመንት፣ ሶማሌ ተራ የተለያዩ ሎኬሽኖች ላይ እየሸጥን ነው። አሁን በቅርቡ ደግሞ እጅግ ትልቅ የሆኑ ፕሮጀክቶችን ቄራና መገናኛ ላይ ላውንች እናደርጋለን ማለት ነው። ይህን ይመስላል የቴምር ሪል ስቴት ያለበት አቋም። ከኛ ጋር አባል እንድትሆኑ ቤተሰብ እንድትሆኑ የቤት ባለቤት እንድትሆኑ ነው ሪከመንድ የምናደርጋችሁ። አመሰግናለሁ።